ሳይኮሎጂ እንግዲህ ያው ስለ ሰው ልጅ ቢሄቪየር እና ማይንድ የሚያጠና ሳይንስ ነው። በቤተክርስቲያን አካባቢ ባለ ሰው አይን ሳየው አንድ የሚያስታውሰኝ የመጽሐፍ ቅዱስ ቃል አለ። ቅዱስ ጳውሎስ የተናገረው ምንድነው ያለው? የሚታዩት ነገሮች ሁሉ ከሚታየው እንዳልሆኑ በእምነት እናስተውላለን ይላል። ምን ማለት ነው? አሁን ዓለማችን ላይ ያለው ተራራው፣ ዛፉ፣ ወንዙ እግዚአብሔር የፈጠረው ፍጥረት ሁሉ ሰውም ሁሉም ነገር የሚታየው ነገር ማለት ነው ከማይታየው አምላክ የተገኘ ነው። ስለዚህ የሚታዩት ሁሉ ከማይታየው እንደሆኑ በእምነት እናስተውላለን ይላል። ይሄ ለእግዚአብሔር የተነገረ ቃል ነው። ምድር ላይ ያሉት ሰው ሰራሽ ነገሮች ደግሞ ስናያቸው ሰው የሰራቸው ነገሮች ሁሉ የሚታዩት ነገሮች ከማይታየው የሰው ማይንድ የተገኙ ናቸው፣ ወይም የሰው አይምሮ የተገኙ ናቸው። ምክንያቱም መጀመሪያ የሚያልቀው ጭንቅላት ውስጥ ነው። ምንም አይነት ዲዛይን፣ ምንም አይነት ስራ፣ ምንም አይነት ኮንስትራክሽን ቢሆን በአይምሮ ላይ ነው የሚያልቀው፣ ጥሩም ስራ መጥፎም ስራ ማለት ነው። ስለዚህ እኔ ልክ ሳይኮሎጂ ሲባል መጀመሪያ አይምሮ ላይ የሚመጣ የመጽሐፍ ቅዱስ ቃል ይሄ ነው። ሁለተኛው ነገር ሳይኮሎጂ እንግዲህ በጣም ውስብስብ የሆነውን የሰው ማይንድ የሚያጠና ዘርፍ ነው። ምናልባትም በሳይኮሎጂ ደረጃ ስፋት ያለው የጥናት መስክ ያለው ሌላ ሳይንስ ያለው ሁሉ አይመስለኝም። ለምንድን ነው የምለው? ለምሳሌ ባዮሎጂ ምን እንደሚያጠና ይታወቃል፣ ኬሚስትሪ ምን እንደሚያጠና ይታወቃል፣ ፊዚክስ ምን እንደሚያጠና ይታወቃል። ስተዲ ኦፍ እንደዚህ ተብሎ ስፔሲፊክ የሆነ ኤሪያ ኦፍ ስተዲ አለው። ሳይኮሎጂ የሰውን ማይንድ ነው አሁን የሚያጠናው፣ ግን የሰው ማይንድ ከዩኒቨርስ ስርዓት በላይ በጣም ሰፊና ውስብስብ ነው። ስለዚህ አንድ ማንኛውም ሰው ማለት ነው በአስተሳሰቡ ከፍ ያለም ዝቅ ያለም ቢሆን የአይምሮ ስርዓቱ የብሬን ስትራክቸሩ ከከዋክብት ስርዓት በላይ በጣም የተወሳሰበ ነው። ስለዚህ ዓለም ላይ አሁን በብዙ ቢሊዮን 8 ቢሊዮን ምናምን ገብተናል። 8 ቢሊዮን ዩኒቨርሶች ናቸው ያሉት ዓለም ላይ ማለት ነው። የአንድ ሰው ማይንድ ዩኒቨርስ ከሆነ የከዋክብትን ሲስተም የሚያህል ውስብስብነት ካለው 8 ቢሊዮን ዩኒቨርሶች አሉ። ይሄን 8 ቢሊዮን ዩኒቨርስ የሚያጠናው ፊልድ ሳይኮሎጂ ነው። ምክንያቱም አሁን እኔን በማጥናት የኔን ማይንድ በማጥናት የሌላው ሰው ማይንድ እንደዚህ ነው ማለት አይቻልም። ሁሉንም ሰው ሳይኮሎጂ ለምሳሌ አንቺ ጋር ሰዎች ቴራፒ ሲመጡ ከዚህ በፊት የሆነ ሰው የነገረሽን ኬዝ ይዘሽ እነሱ ላይ አፕላይ አታደርጊው። ለመጀመሪያ ጊዜ ቴራፒ እንደምትሰጪ ያህል ነው። እንግዲህ በመጽሐፍ ቅዱስ ትልቁ ቴራፒስት እግዚአብሔር ነው። ለብቻ የሚያናግረው እሱ ነበረ። ለምሳሌ አዳም መጥቶ የሰጠኝ ሴት ከዛፉ ሰጠችኝና በላው ብሎ ነገር ለምን ከዛፉ ሰጠሽው አላላት። ያደረግሽው ምንድን ነው ያላት። የራሷን ስቶሪ እንድትተርክ እድል ሰጥቷታል ለብቻዋ ማለት ነው። ስለዚህ እያንዳንዱ ሰው የየራሱ ፐርስፔክቲቭ የየራሱ አስተሳሰብ አለው። ስለዚህ ሳይኮሎጂ ልምድ እያለው ልምድ የሌለው የሚሆን ፊልድ ነው ማለት። ከዚህ በፊት በጣም ብዙ ሰዎች ቴራፒ ሰተሽ ሴሽን ኖሮች ሊኖር ይችላል። አሁን የሚመጣውን ሰውዬ ግን ለመጀመሪያ ጊዜ ቴራፒ መስጠት ልጀምሪ ነው እና እርግጠኛ የማይሆንበት በጣም ሰፊ እንደዛ ይመስለኛል። የፈጠረው አምላክ ራሱ የሰው ልብ እንዴት አይነት ነው ይላል። እንዴት ክፉ ነው አይመረመርም ይላል የፈጠረው። አስቢው እንግዲህ እኛ የሰው ልብ መመርመር የሚችል ፈጣሪ ነው አይደለ? እሱ ራሱ ልብን ይመረምራል፣ በአይምሯችን ያለውን ያውቃል። እንዴት አይነት ጥልቅ ነው ይላል። ስለዚህ የፈጠረው እንዲህ ከገረመውና ከጠለቀበት ያልፈጠርኩትን እንዴት ነው የማደርገው? እና የእያንዳንዱ ሰው ማይንድ በጣም ውቅያኖስ ማለት ነው። እና እንደዛ ነው ማለት ይሄ የልጅ ልጅና አያት ላይ ያለ ጸብ ማለት ነው። ምክንያቱም የትኛውም ዓለማችን ላይ ያሉ ዩኒቨርሲቲዎች የመጀመሪያ ፊልዳቸው ቲዮሎጂ ነው። በቲዮሎጂ በሃይማኖት ነው የሚጀምሩት። ከዛ ቲዮሎጂ ፊሎዞፊን ወለደ፣ ፊሎዞፊ ሳይንስን ወለደ። ከዛ በኋላ የመጡ ናቸው ሳይኮሎጂ የምንላቸው። ስለዚህ የፊሎዞፊ ልጅ ነው ማለት የሃይማኖት የልጅ ልጅ ነው ማለት ነው። ስለዚህ እንዴት ነው የማይገናኘው? ነው ሊለያይ አይችልም። አንደኛው ነገር። ሁለተኛ ሳይኮሎጂ እንግዲህ አንዳንድ ሰዎች እንደውም በተለይ የናቹራል ሳይንስ ሰዎች ሳይኮሎጂን እንደ ሳይንስ ለማየት ይቸገራሉ። በጣም የሕክምና ሰዎች ራሱ እንኳን አነሳኸው በጣም ሶፍት ሳይንስ ነው የሚል ሐሜት አለበት። ሳይኮሎጂውም ለሳይንስ ሰዎች አፒሊንግ ለመሆን
በጣም የሆነ ኳንቲፋይ ለማድረግ ሲሞክር ለመስፈር ሲሞክር ምናምን ይታያል። ቢሄቪየራሊስቶች የሚሞክሩት ሙከራ ማለት ነው። ሰው ግን ሊሰፈር አይችልም። ሳይኮሎጂ የሚሰፈር ነገር አለው። ግን መሰፈር የሚሞከረው ሳይንስ ነው ለማለት ነው። እና በጣም ሶፍት ሳይንስ ነው ለሃይማኖት ይቀርባል የሚል ትችት አለበት፣ ሀሜት አለበት እንዲሁም ፊልዱ ማለት ነው። ከዛ ውጭ ግን ሳይኮሎጂ የሰውን ማይንድ ከሆነ እቆጣጠራለሁ የሚለው በሰው ማይንድ ላይ እንግዲህ እውነትም ሆነ ልክም ሆነ ውሸትም ሆነ ሃይማኖት ማለት ነው እውነትም ሆነ ውሸትም ሆነ ሲግኒፊካንትሊ በሰው ማይንድ ላይ ተጽዕኖ ያለው ትልቅ ነገር ነው ሃይማኖት። ስለዚህ አንድን ሰው በአይምሮ ላይ በአስተሳሰቡ ላይ በጠባዩ ላይ ያለበትን ችግር ኪዩር ለማድረግ ህመም ከሆነ ኪዩር ለማድረግ በአይምሮ ላይ ትልቅ አስተዋጽኦ ያለውን ፊልድ ኢግኖር ማድረግ አይችልም። ሃይማኖት በዓለማችን አስተሳሰብ ላይ ኤቲስቱም ቢሆን ማለት ነው ከሃይማኖት አስተሳሰብ ቅኝት ሊወጣ አይችልም። ሳይንሱም ቢሆን ከሃይማኖት አስተሳሰብ ቅኝት ሊወጣ አይችልም። የፈለገ ፍልስፍና ቢኖር ለምሳሌ የአውሮፓን ሬኔሳንስ ወይም የጣም የስልጣኔው ዘመን ብታይ ከሱ በፊት ሃይማኖት ነው ያን ኢንላይትመንት ያመጣው እነ ኒቼ እንደሚሉት ማለት ነው። ባያምኑበትም እንኳን የሃይማኖትን ኮንትሪቢዩሽን ኢግኖር ማድረግ አይቻልም። ስለዚህ በዚህ ደረጃ ለኢንላይትመንት ለሳይንስ ለፊሎዞፊ አስተዋጽኦ ያደረገና ተጽዕኖ በቀላሉ ሊናቅ የማይችል ዘርፍን ንቆ የሰውን አይምሮ አክማለሁ ማለት አይችልም ሳይኮሎጂ። ስለዚህ በጣም የሚገናኝ ነው። ከዛ ውጭ በጣም ብዙ ኤሌመንቶች እኮ የተወሰዱት የሳይኮሎጂ ኤሌመንቶች ከሃይማኖት ነው። የቴራፒ ሴሽን እኮ ኮንፌሽን እኮ ነው። ንስሐ አባት የሚሰራው ስራ ነው ሳይኮሎጂ የሚሰራው። ንስሐ አባቶች ኑዛዜ ማለት ቁጭ አድርጎ ሰውን መስማት ነው። እንደውም የሚገርምሽ ኮንፌሽን በግዕዙ ኑዛዜ ነው የሚባለው። ኑዛዜ ማለት ብዙ ጊዜ ውርስ ምናምን ሰው ሊሞት ሲል ነው ኑዛዜ የሚለው። ግን ግዕዙ ናዘዘ አረጋጋ ነው። ኑዛዜ መረጋጋት ማለት ነው። ሪሊፍ ማለት ነው። እንትን በዚህ ዘብራዘርስ ካራማዞቭ ላይ የዶስቶቭስኪ እንግዲህ የራሻ ኦርቶዶክሶች እንደ ሰከንድ ባይብል የሚሉት ነው። በጣም ብዙ ሃይማኖታዊ እንትኖች አሉት እና እዛ ላይ አንድ ልጅ ተናዞ ሲወጣ ሪሊፍ ሲያገኝ አይነት ሴሽን አለው እና በቃ እኮ ይሄ እኮ ነው ቴራፒ ማለት። ለንስሐ አባት መናገር የለመደ ለሳይካትሪስት አያስቸግርም። ከዛ ውጭ ያኛው ጸሎት ስላለው አብሶሌሽን ስላለው የሚፈጸም ሪቹዋል ስላለው ጠበል ስላለው ምናምን ነው። እናንተ ይህን ማድረግ ላትችሉ ትችላላችሁ። ግን ትልቁ የቴራፒ በጣም ወሳኙ ክፍል ማዳመጥ ነው። አክቲቭ ሊስኒንግ እያለን እኛ የቀየር ነው። በደንብ ስትሰሙ ነው። ንስሐ አባትን መጀመሪያ መስማት ነው የመጀመሪያ ስራቸው። ጸሎት ቴራፒ አይደል እንዴ? ሰው እኮ ሲጸልይ ለእግዚአብሔር እየነገረ ነው የውስጡ። ከጥልቁ ጠራሁ አቤቱ ይላል ዳዊት። ከጥልቁ ማለት ከውስጠኛው ስሜቴ ማለት ነው። የሚሰማውን ሁሉ ማውጣት ነው እና ይህንን የመሳሰሉ በጣም ወሳኝ የሆኑ የሃይማኖት በጎ እሴቶች ቫሊዩስ የወሰደ ስለሆነ ሳይኮሎጂ ብዙ ባንቃቃር ይሻላል። እንግዲህ ክርስቶስ እንደ ስነ ልቡናዊ ሕክምና እንደሰጠ ሆኖ ስናየው ለምሳሌ ሳምራዊቷን ሴት ትሪት ያደረገበት መንገድ ለማንኛውም የሳይኮሎጂ ትሪትመንት ለሚሰጡ ሰዎች ትምህርት ነው። ሀርት ፒፕል ይባላል። የተጎዱ ሰዎች ሰው ይጎዳሉ እና ይቺ ሴት በጣም መገለል የደረሰባት ያልተሳኩ ትዳሮች ያሳለፈች የማህበረሰብ መገለል ያለባት ጥሩ ስሜት ላይ የነበረች አይደለችም እና ክርስቶስ መጥቶ በመጀመሪያ ውሃ ጠጭኝ በማለት ነው የጀመረው። እሷን ሊረዳ እንደመጣ ሳይሆን ከእሷ እርዳታ እንደሚፈልገው ነው ኮንቨርሴሽኑን የጀመረው። ውሃ ጠጭኝ አላት። አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ አለችው። ከዛ በዛ ላይ ደግሞ ጉድጓዱ ጥልቅ ነው መቅጃ የለህም አለችው። ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ የህይወትን ውሃ እንዲሰጥሽ ትለምኙ ነበር አላት። ቀስ እያለ አንተ ከያዕቆብ ትበልጣለህ ትለዋለች። እኔ ያዕቆብ ፈጣሪ እኮ ነኝ፣ እኔ ማን እንደሆንኩ አታውቂምም አላለም። ከዛ የቆየ ቀስ እያለ ነው እየጠየቃት የመጣው። ከዛ ባልሽን ጠርተሽ ነይ ሲላት ባል የለኝም አለች። እኔ አላቅም ባል እንደሌለሽ አላላት። አሁን ያለው ባልሽ 5 ባሎች ነበሩሽና አሁን ያለው ባልሽ
ትክክል ስላልሆነ ህጋዊ ስላልሆነ ባል የለኝም ማለትሽ መልካም ነው ያላት። ከስተቷ ውስጥ እውነት ነው ያወጣው፣ ጀስቲፋይ ያደረገው ማለት ነው ያለችው። ከዛ ነቢይ እንደሆን ካያለው ምን መጨረሻ ላይ ኢየሱስ የሚባል ክርስቶስ የሚባል መሲህ እንደሚመጣ እናውቃለን፣ እሱ ሁሉን ይነግረናል ስትለው የሚያናግርሽ እኔ እርሱ ነኝ አላት። ከዛ በኋላ የልቤን የነገረኝን ነው ይውልኝ ብላ ሰው ተናገረች። እንግዲህ ከቁጣ ከኢጎ ከስሜት ውጪ ተሆኖ የሰውን ቁስል እንግዲህ የሚነጫነጭ ጸባዩ ጥሩ ያልሆነን ሰው ታግሶ ትሪት ማድረግ እንደሚቻል ነው እያሳየን ያለው። ስለዚህ ብዙ መጥቀስ የምንችላቸው የሰውን በጣም የጭንቀትና የመገለል የመከፋት ስሜት መታገስ መቻል፣ አዘኔታ ማሳየት የመሳሰለውን ርኅራሄ ማሳየትን በሃይማኖት በጣም ያሳያል።